በዚህ ታሪክ ውስጥ የቅዱስ ጊዮርጊስን ስብከት አምናና ተቀብላ የሰማዕትነትን ዋጋ ስለተቀበለችውና በሰማዕትነት ስላረፈችው ስለ ንጉሱ ስለ ዱዲያኖስ ሚስት ስለ ቅድስት እለእስክንድርያ ታሪክ ወደ እናንተ የምናደርስላችሁ ይሆናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ቅድስት እለእስክንድርያ የሰማዕታት አለቃ ታላቁ ቅዱስ ጊዮርጊስ በትምህርትና በተአምራቱ ያሳመናትና በጌታችን ስም የሰማዕትነትን ዋጋ የተቀበለች የንጉሱ የዱዲያኖስ ሚስት ናት። ከሃዲውና ጣዖት አምላኪው ባሏ ንጉስ ዱዲያኖስ ከሰባ ነገስታት ጋር ሆኖ ቅዱስ ጊዮርጊስን 3 ጊዜ ገድሎት ጌታችን ከሞት ባስነሳው ጊዜ ንጉሱ መልሶ ያባበለው ጀመረ። ቅዱስ ጊዮርጊስ ንጉሱ ዱዲያኖስን ከነጣዖቱ በሰው ሁሉ ፊት ሊያዋርደው ፈልጎ እንዲህ አለው። ለጣዖትህ ከሰገድኩና ከሰዋሁለት በመንግስት ሁሉ ሁለተኛ አድርገህ እንደምትሾመኝ የነገርከኝ ነገር ደስ አሰኝቶኛልና በሰው ሁሉ ፊት ለምታመልከው ለአጵሎን ሰግድ ዘንድ ሕዝቡም ሁሉ ለጣዖትህ ስሰዋ ይመለከቱ ዘንድ እንዲሰበሰቡ ባዋጅ ንገር አለው። ንጉሱም ቅዱስ ጊዮርጊስ የነገረው ነገር እውነት መስሎት እጅግ ተደስቶ እስኪ ነጋ ድረስ ብሎ ቅዱስ ጊዮርጊስን ወደ ሚስቱ እልፍኝ ውስጥ አስገባው። የንጉሱ ሚስት እለእስክንድርያ ብቻዋን ከቅዱስ ጊዮርጊስ ጋር በተቀመጠች ጊዜ ሰማዕቱ የዳዊትን መዝሙር ሲጸልይ ሰማችው። ጸሎቱንም በጨረሰ ጊዜ ይጸልየው ስለነበረው ነገር አጥብቃ ጠየቀችው። ክርስቶስ ብለህ የጠራኸው እርሱ ማን ነው? ይህስ የምትጸልየው ጸሎት የምን ጸሎት ነው? እያለች ደጋግማ ጠየቀችው። ቅዱስ ጊዮርጊስም ይህን ጊዜ ለንግስቲቱ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማራት። ከብሉይና ከሐዲስ ኪዳን መጻሕፍት እየጠቀሰ ከዓለም መፈጠር ጀምሮ እነሱ እስካሉበት ዘመን ድረስ ያለውን የሃይማኖትን ነገር በሚገባ አስተማራት። ንግስቲቱም በአምላክህ አምኛለሁና ስለኔ አምላክህን ለምንልኝ በማለት ለመነችው። ክፉውን ባሏን ንጉሱን እንዲያትፈራ አጽናናትና ሲሰግድ ሲጸልይ አደረም። በነጋም ጊዜ ንጉሱ አስቀድሞ በተነጋገሩት መሰረት መጥቶ ለጣዖቱ እንዲሰግድና እንዲሰዋ ለቅዱስ ጊዮርጊስ መልእክተኛን ላከበት። ንጉሱም ገሊላዊው ጊዮርጊስ ለጣዖት ሊሰግድ ነውና ኑ ተመልከቱ ብሎ 70 ነገስታትና ሕዝቡን ሁሉ ባዋጅ ሰብስቦ በሜዳ ላይ አዘጋጅቶ ነበር። ቅዱስ ጊዮርጊስም አስቀድሞ ፈውሶት የነበረውን የዛችን መበለት ሴት ልጅ ጠርቶ ወደ ጣዖት ቤቱ ሂዶ ጣዖቱን እንዲጠራው ላከው። የማታውቅ እውር የሆንክ ዲዳ ደንቆሮ አጵሎን ሆይ የክርስቶስ ኢየሱስ ባሪያ ጊዮርጊስ ይጠራሃል ብሎ በላከበት ጊዜ በጣዖቱ ላይ አድሮ ራሱን ያስመልክ የነበረ ሰይጣን እጅግ ደነገጠም። ሩጦም ወጥቶ በቅዱስ ጊዮርጊስ ፊት በፍርሃት ቆመ። ቅዱስ ጊዮርጊስም ሰይጣኑ ያደረበትን ጣዖት አንተ በምስል ውስጥ የምትናገረው በእውነት የእነዚህ ከሃዲዎች አምላክ ነህን ብሎ ጠየቀው። በምስል ውስጥ ያደረው የሰይጣን መንፈስ ጌታዬ ሆይ ተወኝ፣ አታጥፋኝ፣ እኔስ አምላክ አይደለሁም፣ ሰዎች በእጃቸው የሰሩኝ ከእንጨት ከድንጋይ ከወርቅ የተለበጥኩ ጣዖት ነኝ እንጂ ዓይን አለኝ አላይም፣ ጆሮ አለኝ አላዳምጥም፣ አፍ አለኝ አልናገርም፣ እግር አለኝ አልሄድም፣ እጅ አለኝ አልዳስስም እያለ ሁሉንም ነገር ዘርዝሮ ተናገረ። ከአዳም ጀምሮ የሰው ልጆችን እንዴት እንደሚያስት በነገስታቱና በሕዝቡ ሁሉ ፊት መሰከረ። አሁንም በጣዖቱ ውስጥ አድሮ ራሱን እያስመለከ መሆኑንና ወደፊትም የሰው ልጆቹን ሁሉ በልዩ ልዩ መንገድ ከፈጣሪያቸው እየለየ ወደ ሲኦል እንደሚያወርዳቸው ተናገረ። በጣዖቱ ያደረው ሰይጣን በሰው ሁሉ ፊት ይህን ሁሉ ከተናገረ በኋላ ቅዱስ ጊዮርጊስም ወደ አምላኩ ከጸለየ በኋላ ምድር አጵሎንን አፏን ከፍታ እንድትውጠው አደረገ። ሕዝቡም ሁሉ በቅዱስ ጊዮርጊስ አምላክ አምነናል እያሉ ጮኹ። ንጉሱም ይህን ሲያይ በንስሐ ተመልሶ ከማመን ይልቅ እጅግ ተቆጥቶ ቅዱስ ጊዮርጊስን ካሰረው በኋላ የተነጋገርነው ለጣዖቶች እንዲሰዋላቸው አልነበረምን? ለምን ቃልህን ለወጥክ? እያለ በታላቅ ቁጣ ተናገረው። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ የአእምሮ ድሃ የሆንክ ራሱን ሊረዳ ያልቻለው አምላክህን ለሌሎችም ነፍስ ማጥፊያ ይሆን ዘንድ ታደርገዋለህ? እንዴት ራሱን መርዳት ያልቻለ አንተ ሊረዳ ይችላል? ጌታችን በጌትነቱ ለፍርድ በሚመጣበት ጊዜ ምን ልታደርግ ነው? አለው። ንጉሱም እጅግ ተቆጥቶ ልብሱን ቀዶ ተነስቶ ወደ ንግስቲቱ ወደ እለእስክንድርያ ገባና ቅዱስ ጊዮርጊስ ያደረገበትን ነገራት። እሷም ቅዱስ ጊዮርጊስን ከማሰቃየት ይልቅ የሚጠቅምህን ወቅ አምላኩ እውነተኛ አምላክ ነውና
በቅዱስ ጊዮርጊስ አምላክ እመን ብላ በድፍረት ተናገረችው። ንጉሱም ሚስቴ ለእስክንድርያ ሆይ ይህ ጊዮርጊስ አስማቱን አደረገብሽ እንዴ ሲላት፣ እርሷም መልሳ የቅዱስ ጊዮርጊስ አምላክ ጌታችን ኢየሱስ ክርስቶስ በቅዱስ ጊዮርጊስ ቃል ጠርቶኛል፣ በእርሱ አምኛለሁ ብላ መለሰች። እርሱም ከአንደበቷ የክርስቶስ ስም ሲነገር በሰማ ጊዜ ጠጉሯን ይዞ እየጎተተ ወደ ነገስታቱ ወስዶ በመካከላቸው አቆማትና የሆነውን ሁሉ ነገራቸው። ከዚህም በኋላ እጅግ አስፈሪ የሆኑ ስቃዮችን ካሰቃያት በኋላ ራቁቷን አድርጎ በራሷ ጸጉር ሰቀላት። ደሟን በምድር ላይ እስኪፈስ ድረስ ስጋዋን ቆራረጠው። በመከራዋ ውስጥ ሆና ቅዱስ ጊዮርጊስን ባየችው ጊዜ የእግዚአብሔር ቅዱስ ሆይ በታላቅ ስቃይ ውስጥ ነኝና ወደ መሐሪው አምላክህ ለምንልኝ አለችው። እርሱም ከጌታችን የማይጠፋውን የሕይወት አክሊል እንድትቀበይ ጥቂት ታገሺ አላት። ከዚህም በኋላ ከተሰቀለችበት አውርደው በመሬት ካስተኟት በኋላ 4 ጎልማሶች ሊያነቃንቁት የማይችሉትን ትልቅ ድንጋይ አንከባለው በሁለት ጡቶቿ ላይ ጫኑባት። ዝፍጥም አፍልተው ጨመሩበትና እጅግ አሰቃዩአት። ቅዱስ ጊዮርጊስንም ዳግመኛ ጌታዬ ሆይ ምን ላድርግ? በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበሌ እኔ ያዝኛለሁ፣ ልቤም ልትፈርጥ ደርሳለችና አንተ እንደመራሃኝ ተስፋ ያደረኩትን ክብር እንዳላጣ የመንግስተ ሰማይ ደጃፍ የገነት በሮች እንዳይዘጉብኝ እፈራለሁ አለችው። ቅዱስ ጊዮርጊስም መልሶ ስለዚህ ነገር አትዘኝም፣ እነሆ በደምስ ተጠምቀሻልና ጥምቀትን አግኝተሻል። ቅዱሳን መላእክት ሊያጠምቁሽ የሕይወትን አክሊል ሊያቀዳጁሽ ሰላምንም ሊሰጡሽ ይጠብቁሻል በማለት የማጽናኛ ቃል ነገራት። በዚህ ጊዜ ንጉሱ እጅግ ተናዶ አንገቷን በሰይፍ አስቆረጣት። ቅድስት ለእስክንድርያም በዓለም ላይ ስላሉ ኃጣን ሁሉ እየለመነች ሰማዕትነቷን በዚህ ዕለት ሚያዝያ 15 ቀን ፈጽማ መላእክት ቅድስት ነፍሷን ወደ ገነት አስገቧት። የዚህች ቅድስትና የቅዱስ ጊዮርጊስ ረድኤትና በረከታቸው ከኛ አይለይ ለዘላለሙ አሜን። ውድ ኦርቶዶክሳውያን በዛሬው ታሪክ በአንድ ቀን ምሽት ስብከት ለዛውም ደግሞ በአንዲት በተጣበበች ዕለት የክርስቶስን ታሪክ ሰምታ በቅዱስ ጊዮርጊስ ቃል ተምራ ወዲያውኑ ተለውጣ አምላክን የተቀበለችና በመከራ ውስጥ አልፋ ሰማዕትነትን የተቀበለች ለዓለም ሁሉ ሕዝብ የማለደችና የለመነች ከዛ ከሚያምርና ከተንቆጠቆጠ የንግስና ቤት ወርዳ ራሷን ለክርስቶስ አሳልፋ በመስጠት ሰውነቷን ከንጉሱ ቤት ወርቅና ብር ይልቅ ከተንቆጠቆጠው ከቤተ መንግስት ይልቅ የክርስቶስን መከራና መሞትን የመረጠችውን የንጉሱን የዱዲያኖስን ሚስት የቅድስት እለእስክንድራን ታሪክ ወደ እናንተ አደረስንላችሁ። እናንተ ደግሞ ተመሳሳይ ታሪኮች ወደ እናንተ ድጋሚ እንዲደርሷችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እያደረጋችሁ በቀጣይ እስከምንገናኝና አዲስ የቅዱሳን ታሪክ እስከምናቀርብላችሁ እንድትቆዩን እናሳስባችኋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።